ውድ ቤተሰቦቻችን እሁድን አንድ ላይ ሞቅ ደመቅ ብሎ ወደ እናንተ እየደረሰ ይገኛል። አሁን ደግሞ እሷ ፕሮግራማችንን ወደ እናንተ ልናደርስ ነው። እንደተለመደው ደግሞ ሁለት እንግዶች አሉን፣ ናቲና ማሂ አይደል? እንኳን ደህና መጣችሁ። ባልና ሚስት አንድ ነው የሚባለው፣ ሁለት አይባልም ይባላል። ተስማማን። ስለዚህ አንድ ልበል፣ አንድ አካል አንድ አምሳል ናቸው ይባላል። እውነት ነው። እንደውም የተጫወትሽ የሰማሁሽ ነበር፣ ትመሳሰላላችሁ እያልሽ። በጣም ነው የሚመሳሰሉት፣ ወንድምና እህት ነው የሚመስሉት። ሰው ይላቸዋል አይደል? ብዙ ጊዜ ባልና ሚስት ረጅም ዓመት አብሮ ከመኖር ነው መመሳሰል ይመጣል የሚባለው። ስንት ጊዜ ሆናችሁ እናንተ በትዳር? በትዳር 2 ዓመት አልፎናል። 2 ዓመት አልፏችኋል፣ ግን በጣም ነው የምትመሳሰሉት። እኔም የሚገርምሽ ሁሉ ጊዜ እላለሁ። እኔም ባለቤቴን በፊት ሳንጋባ በፊት ጀምሮ ሰዎች ትመሳሰላላችሁ እህትነች ምናምን ነው የሚሉት። የእውነት አንቺንስ አንቺና ብሩኬን ተባባሉ። እንደውም የማንመሳሰል ባልና ሚስቶች እኛ ነን መሰለኝ። እውነት እኛ እንመሳሰል። እንኳን ደህና መጣችሁ። ስለመጣችሁ በጣም ደስ ብሎናል። እንግዲህ አዝናኝ ቀለል ያሉ ጥያቄዎች አሉ። እሷ እያልን እየመለስን አብረን እንቆያለን ማለት ነው። ዝግጁ ናችሁ? እሺ። ብዙ ጊዜ በትዳር ውስጥ የሚያጋጥሟችሁ ፈተናዎች፣ መሰናክሎች ይኖራሉና ችግር መፍታት ላይ ከሁለታችሁ ጎበዝ ማን ነው? ራስን ማወቅ ራስን ማወቅ ጥሩ ነው። ጎበዝ ናት ማይ? እንዴት? እስኪ በደንብ ንገረን። ከኔ ያው ብዙ ጊዜ የምታርመኝ እሷ ነች። ማለት አመጣጣችንም ነው ከበፊት ጀምሮ ያመጣጣችንም እኔን እያረመች ነው የመጣችው። እዚህ ጋር ዛሬ ያለንበት ላይ ደረስነው በሷ ጥረት ነው። ምን ጎበዝ አደረገሽ ማይ? ላይፍ ምናልባት ሴቶች ብልሃትም አለን በእርግጥ በተፈጥሮ የሆነ መፍትሄ ማምጣት ላይ ምናምን ጎበዝ ነን። እኔ እንጃ ቀድሜ እፈራለሁ ነገሮችን ምናምን። እንደውም አንዳንዴ ሌት ያደርገኛል ይሄ ባህሪ እና ከዛ አንፃር ነው ቀድሜ ስለምፈራ መፍትሄውን እዘጋጅበታለሁ መሰለኝ። ጎበዝ ደስ ይላል። በትክክል መልሳችኋል። ወደ እኔ ጥያቄ እንሂድ። አዎ እንሂድ ወደ አንተ። ከሁለታችሁ ለየት ያለ ልማድ ያለው ማን ነው? አሁን ልማድ ሲባል ጥሩም ሊኖር ይችላል ወይ ደግሞ መጥፎ ልማድም ሊሆን ይችላል። ግን ለየት ያለ ልማድ ያለው ሁለታችሁ ለየት ያለ ልማድ አለው? እሱ በትክክል መልሷል። መልሱ በትክክል ነው የተመለሰው። ምንድነው እሱ? ጥፍሬን የእግር ጥፍሬን እንደዚህ ብዙ ጊዜ ቋቋት አድርጎ ትለኛለች። እንደዚህ መቁረጥ እጄንም መብላት ሊሆን ይችላል። ኦኬ ድምጽ ይረብሻል። እንደዚህ በሳስብ እንደዚህ በእንትን ለመቁረጥ እሞክራለሁ እና ድምጽ ያወጣል። እሱ ይረብሻታል። ያው እሱ ነው ልትለምችል። በጣም እኔ ድሮ ተቀምጬ እግሬ እንደዚህ ያደርጋለሁ የሆነ ሳስብና ባለቤቴ እኔ በጣም ነበር የሚረብሸው። ይረብሸኝ ይለኝ። ያንቺ ልማድ እሱ ነው ነበር። ትቻለሁ ከመጥፎ ልማድ ወጥቻለሁ። ማይ እሱን አስበሽ ነው እሱ ልማድ ነው ያልሽው ወይስ ሌላ ነገር አለ የምታውቂው? ይሄ ብቻ ነው? አዎ። እና ደግሞ አሁን ቀረጻ ላይ ምናምንም ሲፈራ ወይ ሲጨንቀው ምናምን እንደዚህ ከንፈሩን ይበላል ምናምን እጁንም ይበላል፣ እንደዛ ያደርጋል። አንቺ ደግሞ ታውቲያለሽ። አዎ። ቲክቶክ ላይ እየሰራችሁ ነው አይደል? ምን ያህል ጊዜ ሆናችሁ ከጀመራችሁ? ያው ሲሪየስሊ ከጀመርን አሁን እርጉዝ ከሆንኩ በኋላ በደንብ ቀን በቀን ፖስት ማድረግ ጀምረናል። ግን እንደተጋባን የጀመርነው። አሪፍ ሆነ። አሁን ሰው እንዴት እየተቀበላችሁ ነው? አሁን ደስ ይላል፣ እግዚአብሔር ይመስገን። አሪፍ ነው በጣም። በፊት እኮ ሰው መጥፎ ልማድ እንደዚያው ለምሳሌ እንደሚያስቸግር ናቲ እንደሚያስቸግረው ሰው ሲያስቸግር ጥፍሩን ምናምን ግራዋ ይቀባል። አሁን ህጻን ልጆች እጃቸውን ሲወጣ ተቀባው ግራዋ ናቲ። ጥሩ ምክር እየሰጠሽ። እሺ ከሁለታችሁ ብዙ ጊዜ በመጥፎም ቀናት በጥሩ ቀናት ከፊቱ ላይ ፈገግታ የማይለየው ማን ነው? ይሄን እንኳን እኛ ራሱ አይተን መመለስ እንችላለን። እሺ ረስኝ ችግር የለውም። ናቲ መልሷል። ሁለታችንም እንደዚህ በጣም የፈገግታ ሰዎች አይደለንም። እንደው ግን ሲነጻጸር አንጻራዊ ስለሆነ ከሁለታችሁ ሲነጻጸር ከሁለታችን እሺ ናቲ እኔ ነው ያለው። እኔ ነኝ ብሏል። ማሂን በጣም አጠራጥሮኛል። እኔ ግን እኛም ባየነው ማን ነበር የገመትሽው አንቺ? ማሂን። እኔም ማሂን ነበር የገመትኩት። እኔ ኮስታራ ነው ናቲ የት ነው ፈገግ የምትለው? አይደለም ማይ እንደዛ ሳይሆን አሁን ለምሳሌ ስክሪን ተሰበረ። ስክሪን ተሰብሮ እየለቀቀ ያለ ፓርት አለ፣ አንዱ ጋር ደግሞ እየሰፋ ነው። እኔ ማየው እየለቀቀ ያለውን ፓርት ነው። ያኛው ነው ተዋለው ከዛ አንግል ታስቧለች ብዬ ነበር። አዎ ልክ ነው። እኔ ነኝ የተሳሳትኩት። አረ እውነት እኔ ይታይብኛል ትንሽ ነገር። እሱ አሁን ኖርማል ሰዎች ፊት ኖርማል መሆን ይችላል ምንም ነገር ቢፈጠር። ይሁን ነገር እንዳልኩሽ ችግሮችን ቀድሜ ስለሚጨንቁኝ እኔ ቀድሞ ፊቴ ይናገራል።
ሰው ቢከፋሽም ምን ቢልሽ ፊትሽ ላይ ይታያል። ደግሞ በመጥፎ ቀናቶችም ሳይቀር ይስቃል። ኖርማል ነው እሱ። ስለዚህ አሁን ጥያቄሽ ወደ መልስሽ ወደ ናቲ ሊሄድ ነው። ስቻለሁ ነው ካዘኑልሽ ነብይ ይልሻል። እሺ ከሁለታችሁ በቀላል ነገር ደስተኛ የሚሆነው ማለት ነው? አሁን በትክክል ቶሎ ደስተኛ ትሆናለች ነው። ቶሎ ሳይሆን በቀላል ነገር። አዎ በትንሽ ነገር ደስተኛ ትሆናለች። ስታኮርፍ ምናምን ተባብላት በቀላል ነገር ነው ማለት ነው። ነው ይሄ እንትን የሚከብድ ባህሪ የላትም። ኦኬ በቃላቶችም ሊሆን ይችላል። ፍቅሬን ከገለጽኩላት እንትን ትላለች፣ ደስተኛ የምትሆነው። ሴቶች ግን እኮ እንደዛ ናቸው። ብዙ በቀላል ነገር ደስ ይለናል፣ በቀላልም ነገር ደግሞ በዛው ልክ ይከፋናል። የቺን ትሪክ ነው እኮ ያልገባቸው ያላወቁት እንጂ እንትን ራሱ አፕሪሺዬሽን አድናቆት፣ ወይ ጎበዝ ነሽ እኮ ወይ አንቺ እኮ እንትን ስታደርጊ ምናምን በቃ ቀናችን ነው የሚበላው። በጣም ደስ ይላል። እናንተ ደግሞ የማትችሉት ነገር እሱ ይመስለኛል፣ ብዙ ትኩረት የማታረጉበት ነገር። አዎ የሚችሉ ወንዶች አሉ፣ የማይችሉ ደግሞ ወንዶች አሉ። እሱ ተማሩ። እሺ ተማሩ፣ እንማራለን። ናቲ እንማራለን። አለመግባባት ላይ ወይም ደግሞ ጭቅጭቅም ሊሆን ይችላል መነጋገር ላይ ቶሎ ብሎ ጥፋቱን የሚያምነው ማን ነው ከሁለታችሁ? አንተ ትብስ አንቺ ትብስ እዚህ ቤት እሷም አንተን አለች አንተም እሷን አልክ። እንዴት ነው ጥፋትሽን ታምኛለሽ? ሴቶች እኮ ጥፋታችን አናምንም። እናምናለን እንዴ? እኔ ምን ፈርቻለሁ እንዴ? ካሜራ ከመለስኩ በኋላ ነው የምደነግጠው እንጂ እሱ ልክ ነበር። አዎ እሱ ልክ ነው። እሱ በቃ የሆነ ጥፋት አጥፍቶ ይሁን ለማስረዳት ምናምን ይሞክራል ምናምን ችግሮችን ጭራሽ ያብሳቸዋል በሞመንቱ ማለት ነው። እኔ ደግሞ እንትን አምናለሁ ግን ይቅርታ አልጠይቅም ማለት አይደለ? ጥፋትሽን ግን ታምኛለሽ? ጥፋቴን አምናለሁ ግን ይቅርታ አልጠይቅም። ናቲ ደግሞ ዙሪያ ጥምጥም ይሄዳል። እሱ ዙሪያ ጥምጥም ይሄዳል። አዎ በቃ ለነገሮች ሪዝን ሰበብ ግን እኮ መልሱ በትክክል አልመለስከው። እኔ ነበር ማለት የነበረብኝ ጥፋቱን ቶሎ የሚያምነው ማን ነው? እሷ ናት የምታምነው። ስለዚህ አንቺ ምን ነው ያልሽው? ናቲ ነው ያልሽው። ጥፋቱን አምናለሁ አለች። ይቅርታ አልጠይቅም እንጂ ጥፋቴን አምናለሁ ነው ያለች። እሷ ደግሞ ናቲ ያምናል አለች። እኔ ጥፋቱን የማያምንም ይቅርታም አይጠይቅም። ይቅርታ ይጠይቃል። በደንብ ተሟግቼ አስረድተህ ስጨርስ ነው ይቅርታ የምትጠይቀው። ወይ ደግሞ አኩርፋኝ ከሆነ ከሰዓታት በኋላ ኩርፊያው ሲከብድብህ እንደዛ ሲመሽ ቶሎ የማይተኛው ማን ነው? አስቢበት ነው እሱ ችግር የለም። በኋላ በእኛ ከምታሳብቢ ብዙ ጊዜ ማታ እንግዲህ አብራችሁ ነው የሱ ስራ አያልቅም። አሁን ኤዲት ምናምን ስለሚያደርግ እንዴት ብዬ እንደምመልሰው አላውቅም። ግን ስለዚህ ሁለታችሁ አቨሬጁን ስሪውና ማን ያመሻል የሚለው ለትንሽ ጎበስ በትክክል ተመልሷል። ምን ሲሰራ ነው ግን ናቲ የሚያመሽ? ሁለታችንም እናመሻለን። ቀን ስራ አሁን ነው እሷ አራስ ቤት ከሆነች በኋላ ቤት የሆነችው እንጂ ቀን ስራ ገባለሁ። ከስራም ሞቶ 1 ሰዓት ነው እቤት ሄጄ እቤት ከገባው በኋላ ከነሱ ጋር ትንሽ ጊዜ አለ አሳልፍና ራት በልተን ምናምን የቲክቶክ ቪዲዮ ምናምን ምን ቀርጸው ከዛ በኋላ ስንቀርጽ ይመሻል። ከዛ እሷ በመሃል ያው ማታ ሌሊት ያው ሁለታችንም እንነሳለን። ልጅ ስላላችሁ ትንሽ እንነሳለን። ግን እንዴት ነው እሷ ቶሎ ግድ ሆኖባት ነው እንጂ እኔም መጠበቅ እንትን ብትል ደስ ይላታል። አሁን ደግሞ ልጁም ከኛ ለመደና እሱም ይቆያል አብሮ ሰው እንደሌለ በአቅራቢያው ሲያይ ይተኛል እንጂ እንትን አይልም። እና እኔ ኤዲት አደርጋለሁ ከዛ በኋላ ምናምን ለዛ ነው ያመሻሉ። በጣም ጥሩ በትክክል ናቲ ግን ምን እንደገረመኝ ታውቂያለሽ? ማሂን ሰዓት ልጅ ወለደች ትመስላለች። ደም በቅርቡ እንደዛውም ደግሞ በነገራችን ላይ የነ ማሂ ልጅ እዚሁ ስቱዲዮ ውስጥ ነው ያለው። 5 ወሩ ነው ያልሽኝ? አሁን ከሳምንት በኋላ 5 ወር ነው። ግን አራስ ነሽ እስካሁን? እኛ እኮ እስካሁን ከ3 ዓመት በኋላ ራሱ አለቀቀን ውፍረት ነው። እኛ ለምሳሌ እኔ በፊት ናፍቂን ሳቃት በቃ እንዳንቺ ቀጭን ነበረች። ከወለደች በኋላ ደግሞ ያው እንደምታያት ሆናለች። አንቺ ግን ልጅ ወልደሽ እኔ ምሳሌ ሳታረግ ለምን አታወራም? አይ ያው አንቺ ምሳሌ ከቅርቡ እንዴት ነው? ተፈጥሮ ነው ወይስ እንቅስቃሴ ነው? አመጋገብ ነው? ምንድን ነው? አይ እኔ ምግብ አልመርጥም፣ ግን ተፈጥሮ መጀመሪያ በጣም ቀጭን ነበርኩኝ በቃ አሁን ወፍረሽ ነው ጭራሽ። እና ራስ ቤት ያው ምግብ አልበላም ነበር የመጀመሪያዎቹ ጊዜያቶች። እኔም ባይዘው ራስ ቤት ምግብ አልበላም። በቃ ተፈጥሮ ነው። እንደ ሄርሜላ ነበረች ማለት ነው። አይ ደስ ይላልሽ። ከሁለታችሁ የውጭ ምግብ ወይም ሆቴል ሬስቶራንት ሄዶ መመገብ የሚወደው ደስ የሚለው ማን ነው? ወተን ነው ብላስኪ የሚለው በብዛት
ላለመስራት ሁላችንም ነን ባይዘ የተለመደ መስራቱ እኛ ላይ ስለሆነ ነው። ደስ ይልሻል? ደስ ይለኛል። ማን ኩክ ማድረግ ደስ ይላል? ኩክ እንዴ ቤት ውስጥ እሱን ኩክ እንደ ስታደርጊ ደስ አይልም። ጎበዝ ነሽ? ያው አደርጋለሁ ግዴታ ስለሆነ እንጂ ጎበዝ ነኝ፣ ይጣፍጥልኛል። ግን እቃ ማጠብ ምናምን አልወድም። ከማጠማን ባይዘ አብዛኛው የቤት ውስጥ ስራ ወደን ሳይሆን ተገደን ምን ሰራው? ኩክ ያደርጋል፣ ያግዝሻል። የቤት ውስጥ ስራ ኩክ ማድረግ ባይሆንም እንኳን የቤት ውስጥ ስራ ያግዝሻል። ያግዘኛል በደንብ። አሁን ቤት ከገባ ባባን እሱን ነው እንትን የሚለው። አዎ እኔ ደግሞ ያው ኩክ ማድረግ እሱ በደንብ አይችልም። እንቁላል ምናምን ነው የሚችላቸውንም ታውቂያለሽ፣ አዝረክርከው ምናምን ስለሆነ የባሰ ስራ ጨምረውብሽ ነው። አዎ ግን ያግዘኛል። ባይገቡ ይሻላል። ግን እኮ በፊት አሁን እኛ እናቶቻችን አባቶቻችን ሲያሳድጉን ኩክ የሚያደርጉት ቤት ውስጥ እናቶቻችን ነው። እኛም የለመድነው እሱን እያየን ነውና ዘመኑ ያንን ነገር አሁን ያው ወንዱ እኮ ድሮ ደግሞ ምን አለ መሰለ፣ ድሮ ወንድ ልጅ ወጥቶ ስራ ሰርቶ ይመጣል፣ እናት ቁጭ ብላ ቤት። አሁን እኛ የውጭንም እየሰራን። ስለዚህ አንሰራም ቤት ውስጥ እያለሽ? አይ አንሰራም ሳይሆን መተጋገዝ አለብን ወደፊት። እኔ ያለመድኩት ቤት ስገባ የሆነ ነገር ልስራ ስልማዘር ውጣ ነው የምትል። ብዙ ልጆች እንደዛ ነው። ለዛ ነው ግን ሽንኩርት መክተፍ ምናምን አያያዘኝ ብታየው ባለሙያ ነው ስከትፍ ምናምን። ግዴታ እኮ ባይ ዘ ዌይ ነው ትዳር ላይ ነው መሆን የለበትም። ግዴታ ወጥ መስራት ወይ ምግብ መስራት አለባቸው ብዬ አላስብም። በሚችሉት ግን ማገዝ አለባቸው። አዎ እኔ አሁን ለምሳሌ ቤቴ ሲቆሽሽ እኔ አልወድም። ቤት ሲቆሽሽ አልወድም። በየሰዓቱ ቤት ውስጥ የማይክል ጃክሰን እንትን መጥረጊያ ይዤ ነው የምታገኘው። ኦኬ ማጽዳት ትወዳለህ? ቤት አዎ። እኔ ደግሞ የሚገርምሽ ማጽዳት አልወድም፣ ግን ኩክ ሳደርግ ጎበዝ ነኝ። አንድ ቀን እጋብዛችኋለሁ። ምን እኔ ዛሬ ገና ለመጀመሪያ ሰምታችኋል? ሮቤል ኩክ እንደሚያደርግ ምን ትሰራለህ? በጣም የሚገርም ምግብ ነው የሚሰራው። ለምሳሌ በጣም የሚዋጣልህ ነገር ምን? እኔ ሁሉንም ነገር ሰራ። የእውነት በእውነት ባለቤት ታድላለች። እሺ አንተ ጋር ነው። ከሁለታችሁ ችኩል ማን ነው? አስብ፣ ያሰላሲ፣ ችግር የለም። ኦኬ ቀድሞ የሚያደርገውን ያልከኝ? ችኩል ነገሮችን ችኩል ያለ ነገሮች ችኩል ያለ የሚያደርግ አሁን ተነጋግራችሁ በቃ እንደዚህ እናደርጋለን ብላችሁ ግን ቀድሞ ያንን ነገር አድርጎት የሚገኝ ያለሽ? አዎ እኔ እኮ እየጠበቀው እያሰበች መስሎኝ ነበር። ናቲም እኔ ነኝ ብሏል፣ አንቺም እኔ ነኝ ብለሻል። አዎ ጥያቄውን ግን ብትደግምላት እንደተሳሳተች ታምናለች። አሁንም አይ ገብቶኛል። እሱ የተረዳበት ጥያቄውን የተረዳበት መንገድ አለ። በጣም ስልቹ ነኝ። ማን ነው ስልቹ ቢባል እኔ ነኝ ስልቹ። ይሄ ስልቹ ሳይሆን ችኩል። ችኩልነት ግን ከሆነ እኔ ነኝ አይደል ያልኩት? እኔ ነኝ። ለምን እንደዛ አለሽ? ችኩል ነሽ አንቺ? ስለሚሰለችኝ ቶሎ ማድረግ አንዳንዴ አሁን በቪዲዮ ምናምን ጭራሽ እኔ ነኝ እንትን የምላ በቃ ድጋሚ አረ ምን ሆነሽ ነው ይለኛል። እንደውም ብዙ ጊዜ አንተ አስታወስከኝ እኔ ነኝ ብዬ ማለት ነው። ናቲ ደግሞ እኔ ነኝ ነው ያልከው። አንተ ነህ ጥፋት በማጥፋት እኔ አሁን ለምሳሌ ተነጋግረን እሷ ፖስት ካረኩት በኋላ የምታየው ቪዲዮ ሊኖር ይችላል። ለምሳሌ በሱ በቃ አዲስ ነገር የሚሆን አዲስ እቃ ቢሆን እኔ እንትን የምለው በሱ እሱን አስቤ ነው እንደዛ ችኩል ነኝ ያልከው። በነገራችን ያው የኛ ነጥብ አያሰጥም እንጂ እኮ እናንተ ልክ ናችሁ። ለህይወታችሁ ልክ ናችሁ። ነጥቡን ነው አያሰጥም እንጂ። እሺ በቀላል ነገር የሚጨነቀው በጣም በትንሽ ነገር ብዙ የሚጨነቀው ማለት ነው። ይሄ ተመልሷል። ቅድም ምሳሌ ይጨነቃሉ እያለች ነበር። በትንሽ ነገር ነው የምትጨነቀው? አዎ ወይ በጣም ሰው ራሱ አልተረዳኝም ብዬ በቃ በጣም ነው ላይፋችን ላይ ምንም ፖይንት የሌለው ሰው ሊሆን ይችላል ያ ሰው ግን በቃ በዚህ ወይ እኮ አልተረዳኝም ብዬ እኔ ትልቅ የቤት ስራ አድርጌዋለሁ። በጣም ነው የምጨነቀው። ያ ነገር ግን ጥሩ ናፍቂ አንዳንድ ጊዜ በጉዙሪያሽ አንዳንድ ሰዎች ገጥሞሽ ያውቁ የፈለገ በህይወታቸው በጣም ትልቅ ከባድ ፈተና ገጥሟቸው ምንም በቃ ምንም እንዳልተፈጠረ ቀለል አድርገው ምን ነው እሱም ባረገኝ የምታያቸው ሰዎች ገጥሞሽ ያውቁ? አይ ቲንክ እንትን መሀል ላይ ማድረግ ይመስለኛል። እኔም እንዳንቺ ነኝ። አንዳንዴ በራሴም ባልሆነ ጉዳይ ቤቴ ድረስ ወስጄ ምናምን በጣም ረጅም ጊዜ ወስጄ ይጨነቃለሁ። ግን መፍትሄው ላይ ትኩረት ማድረግ ይሻላል ብዙ ከመጨነቅ። አንተ እንደዛ ነህ? መፍትሄው ላይ ነው ወይስ መፍትሄውም ባይሆን መጨነቅ? አሁን ለምሳሌ እኔ የሆነ ነገር አድርጌ እኔ እየተጨነቅኩ ሊሆን ይችላል ለእሷ ላለመንገር እሷ ከነገርኳት እንደምትጨነቅ ስለማቅ ያ ነገር ስታውቀው ያጣላናል። ብቻህን ትጨነቃለህ? አዎ ስነግረው ያጣላናል። ስነግራት ለእሷ እንጣላለን። ለዛ ብዬ አንዳንድ ነገርን አልነግራትም እሷ ስለምትጨነቅ ማለት ነው። ጥሩ አደረክ። እሷ ራሷ ጭንቀታም ናት እንኳን ጨምረባት። ለቤት የሚሆን አዲስ እቃ መግዛት የሚወደው ማለት ነው? ወንዶች የቤት እቃ መግዛት አይወዱም።
ቴንክ ዩ ገመና ነው ብዬ እኮ እንትን ጸጥ ብዬ ነበር። ሲገዛ ሚና እኔ እኮ ካለ መግዛት ካለ መውደዳቸው ለምዶ ሲገዛ የምትናደዱት ይናደዳል። እኔ እንደውም ደስ ነው የሚለኝ። እኔ ደግሞ ሌት ነው የሚያደርገኝ። አረ ማማዬ እኮ እዛ እንደዚህ ብር ነው ቆይ ሳምንት እንገዛዋለን ምናምን ይባላል። አንድ አመት ሙሉ አንገዛውም ምናምን። ከዛ አንድ አመት በኋላ ከቆየ ደግሞ ይሄን ያህል ጊዜማ ከቆየን የእቃው አስፈላጊነት ምን ያህል ነው? በቃ እቃው ማያስፈልገን ምናምን ወደ ማለት ያሳምነን ይቀራል። ምንድነው ሪዝንህ ናት? ምክንያት ምንድነው? ስቤ ሊሆን ይችላል ወይ የተሻለ ነገር ግን የተሻለ ነገር ስጠብቅ ያለንን ብርንም አጠዋለሁ። እንደዛ ነው የሚፈጠረው። አይ ቲንክ ከክፋት እኮ አይደለም። ወንዶቹም ያው ሪስፖንሲቢሊቲያችን ይለያይ አይደለ ወይ? የሆነ ነገር ትልቅ ነገር ለቤቱ ለማሳካት ያንን ገንዘብ ሴቭ አድርጎ ከዛ ደግሞ እኛ ቤት ውስጥ ስለምንውል ኩክ ስለምናረግ ቤቱን እኛ ስለምናቀው ደግሞ ቤት ውስጥ የጎደለው ደግሞ ነገር ደግሞ በጣም ለኛ ነው የሚታየንና የሁለታችሁም ከክፋት አይደለም። እሱ አሁን ለምሳሌ ትሰራለች። አሁን ለምሳሌ ትላንትና ወጣ ሜካፕ ነው የምትሰራው። ትላንት ወጣ ልጅ ይዛ ወጣ ትሰራለች እና እሷ ሰርታ ያንን ብር ወዲያው መግዛት ነው የሆነ እቃ መግዛት ነው ነው ፈልገው። እኔ ደግሞ ያ የኔ ኃላፊነት ስለሆነ በኔ ባረገው ደስ ስለሚለኝ እንትላታለሁ ለማዘናጋት እሞክራለሁ። አንተ ራስህ ሰርተ በራስህ ለመግዛት እሷ ለፍታ ያመጣችው ገንዘብ ያሳዝናል። አዎ ወይ ደስ ይላል። አይ ስለዚህ ላንቺ አስቡ ላንቺ አስቡ ተረጅ። እሺ የመጨረሻ ጥያቄ ነው እኔ ጋር ያለው። ከሁለታችሁ እድለኛ ማን ነው? ብዙ ጊዜ እሱ እኮ እድለኛ ነው እንትን ይሆንለታል ሰው እሺ ይለዋል የሆነ ነገር ይሳካለታል እንላለን አይደል? በተለምዶ እድለኛ ማን ነው ከሁለታችሁ? አንተ ትልሽ መጣቸው። እሺ አንቺ ለምን እሱ አልሽ? ናቲ የሚነግረው እኔ እድለኛ ነኝ ብዬ አላስብም። በላይፍ ብዙ ነገር የመጠየቅ ምናምን እፈራለሁ፣ አይሳካልኝም። ለዛ ነው ቤብ ደግሞ ኦፖርቹኒቲዎች በጣም ያገኛል፣ እንደውም ያበላሻል። የምናደደው እንደውም በዛ ነው እና ከዛ አንጻር የስራ እድልም ሰው የሆነ ነገር እንኳን ትልቅ ቦታ ላይ ያሉ ሰዎች እንኳን እሱን ኮንታክት ያደርጉታል ከድሮም ጀምሮና እሱን አስቤ ነው እኔ እድለኛ ናት ያልኩት። አንተስ እሷ እድለኛ ናት ያልከው አንተን ስላገባች ለምንድን ነው? ሌላ ምንም ጥያቄ የለውም። የእውነት ኧረ ተው። እኔ ለዛ ነው በቃ ለሱና በቃ ብቻ እድለኛ ነች እሷ። ብቻ ብሎ ነገር የለም። አብራ ትጨነቃለች። አሁን ለምሳሌ ትጨነቅና ብር እንደሌለን ተጨንቃ በነጋታው ስራ ይደውልላታል። በዛ አንግል ምናምን በቃ እድለኛ ነች በብዙ ነገር። በቃ እንደዚህ ማብራራት አልችልም ግን እድለኛ ነች። አንተንም ስላገኘች እድለኛ ነች። ዋናው እሱ ነው። አንዱ እሱ ነው። በሌላ ሳይድ ደግሞ እኔም እድለኛ ነኝ። በሱ ከታየ ደግሞ በጣም እድለኛ ነኝ። አዎ ሁለታችሁም እድለኛ። በጓደኝነት ብዙ ቆይታችሁ? አንድ ላይ አሁን እስካሁን 6 አመት ወደ 7 አመት ትዳሩም ሲደመር ማለት ነው። አዎ ትዳር አሁን ጥር ሲመጣ 3 አመታችን። ዋው አሪፍ። በጓደኝነት ደግሞ 3 አመት ቆይታችሁ። የት ነው የተገናኛችሁት? እንዴት ተገናኛችሁ? ሃይ ስኩል ላይ ምናምን የዳንስ ትሬኒንግ ምናምን ነበረ እና በየሰፈራችን ነበረ። እነሱ ሌላ ቲም ነው ምናምን ተቃራኒ ቲም ነው፣ አንዋደድም ነበር። ከዛ ቴሌግራም ግሩፕ ላይ ድሮ እንደ አሁን ቲክታክ ምናምን እንትን እንደምንለው ግሩፕ ላይ እንደዚህ ሙዚቃዎች ምናምን እየተፖሰተ ሰዎች ያወራሉ ማለት ነው። ግሩፕ ቻት አለ እና እዛ ላይ ነው የጀመርነው ትውውቃችን። ዳንሰኞች ነበራችሁ ሁለታችሁ? ዳንሰኞች ሚስተር አንድ ዘፈን ሞቅ ያለ ነው። አይ አሁን አይደለም። አቤታችሁ ሲደብራችሁ ትደንሳላችሁ? አዎ። እና በእንትን ነው የሚደንሱት በስቴፕ። ለልጃችሁ ትደንሱለታላችሁ? ያ እድሜ ከፍ ሲል እንትን እያልሽ ትመጫለሽ። አልሰራችሁም ታዲያ የሙዚክ ቪዲዮ ላይ ምናምን ወይስ? እሱ ይሰራ ነበር መሰለኝ። እንደውም ውድድሮች ላይ ምናምን ይሄዳሉ የነሱ ቲሞች ምናምን ውድድር ላይ ምናምን ስንገናኝ በቃ ቢፍ አለ አይደለ? እንደዛ ነበርና ከዛ በኋላ ግን ልክ እንደ ግሩፕ ደግሞ ዳንሰኛ ሲባል እዛ ላይ ማውራት ጀመርን ከአመታቶች በኋላ ማለት ነው። ስንቴ በኋላ የሚዘፍነው አንድ ዘፈን አለና ለሱ ብና ዳንሰኞች ያስፈልጋናል ቢቆዩ ጥሩ። የኔም የመጨረሻ ጥያቄ ነው። ሮብ ያለው የሚያቃጥል ነገር መብላት የሚወደው ማን ነው? ይሄ ምንም አላወላወላ ጥያቄ የለው። የሚያቃጥል ነገር ትወጃለሽ? እኔ እወዳለሁ። እሱ ደግሞ ካየራሱ አይበላም፣ ያቃጥለዋል።
ፈረንጅ ተጫውታለሁ። እሷ ደግሞ ኢትዮጵያዊነቷ እኔም የሚያቃጥል ነገር ደስ ይለኛል። እውነት እኔም እወዳለሁ፣ ግን በጣም ሲበዛ ሰው ኧረ ሲበዛ ደስ ይላል አይደል? አዎ ደስ ይላል። በነገርስ ታቃጥዋለሽ? ስንበላ እንደውም የሚያቃጥል ነገር እንዴ አንቺ ያለሽ አይደል እንዴ ነው የሚለኝ። አዎ ይታደረግ ምናምን እሷ አለችኝ ነው እንትን እኮ ነው አልሰማሽም? አንዱ ቃሪያ እየበላ አቃጠለው ቃሪያው። እቺ ሴቷ ቃሪያ ነች አለ። ባዚህ ሴትን ለምዶ ከማቃጠል ጋር የምታያይዙት እናንተ ናችሁ እኮ የምታቃጥሉ። እኛ ሼፕ ስለምናደር ለትዳር ሁልጊዜም ስራ አለባት ሴት ልጅ ወንድ ልጅ አንድል ታደርጋለች እንደዚህ እና ለወንዶች ደግሞ ሳይድ ምንድነው ጭቅጭቅ ማቃጠል ሊሆን ይችላል ትርጉም እውነቱም ሲነገራቸው እናውራም ቆይ እስቲ ቁጭ ብለን ስለዚህ ጉዳይ እናውራም ምናምን ሲባሉ ብዙ ጊዜ ጭቅጭቅ ነው የሚመስላቸው። ቢያልፉት ነው የሚሻላቸው። አይ ጭቅጭቅ ነው የሚመስላቸው ሳይሆን ያን ነገር ባጭር በቃ በትንሽ ነገር መፍታት ነው ፈልገው። ሲረዝም እኔ መመለሳለሁ እሷም ትመለሳለች ወደ ሌላ ነገር ይሰፋል ብዬ ስለማስብ ዞር ማለት ነው ፈልገው። እና እኛ ብዙ ጊዜ አርቆ ሀሳቢዎች ነን። ያ ወደፊቱንም ሳይቀርስበን እናወራለን። ግን እንደዛም አስባ ሆኖም ያውቃል አይደለ? ታው ይሄ ነገር ነው ያለች ነገር ብዙ ጊዜ ይላል። ሴቶችን ስሟቸው፣ ባሎች ሚስቶቻቸውን ስሙ ሁሌ ነው የምለው። የሆነት እሰማለሁ አይደል? አዎ ድምጻውን ትንሽ እየተቆራረጠብኝ ነው። አስተን የማይኔ ነው Happy birthday to you. Happy birthday to you. Welcome to the ልደቷ ነው ዛሬ ሰምተናል ያስፈልጋለሁ አለ። መልካም ምኞት ተመኝላት። ትንሽ ካወራሁ አለቅሳለሁ። ለዛ አብረን እናለቅሳለን። እኔና ሮቢ ብታይ እንባችን እዚህ ጋር ችዬ ብዙ ነገር ባረግላት ደስ ይለኛል። ያንንም ለመቻል ዛሬም ስራ አቋርጬ የመጣሁት እዚህ። እሷም እንደምታየው ልጇን እዚህ አድርጋ ነው። ብቻ ትልቅ ነገር ላይ እንድረስና ትልቅ ነገር ለማድረግ ያብቃኝ ነው። ቴንክ ዩ አመሰግናለሁ። በጣም ደስ ይላልና እንደምንወተህ ደግሞ መጀመሪያ መያዝ ያለባችሁን ትልቁም ቁም ነገር ይዛል ማለት እውነተኛ የሆነ ፍቅር አይተናል አይደል? ትዋደዳላችሁ። ፍቅር ካለ ደግሞ የትም ቦታ መድረስ ትችላላችሁና እንደ ሀሳባችሁ ደግሞ ትልቅ ቦታ ትደርሳላችሁ። የፈለከውን ነገር ደግሞ ይዛኔ ሰርፕራይዝ ማድረግ ትችላለህ። በጣም ነው ደስ የምትሉት። ማሂ እንኳን ተወለድሽ። ሃፒ በርዝዴይ። አመሰግናለሁ። መልካም ልደት። ያሸነፈው ናቲ ነው። ናቲ ቢያሸንፍም ሽልማቱ የሚሆነው ግን የጋራ ነው። ስለዚህ ቻናል ዋን የአንድ ቀን የተዝናኖት ጊዜ በጋራ ደስ የሚል ጥሩ የፍቅር ጊዜ እንድታሳልፉ ቢሾፍቱ ፒራሚድ ሪዞርት ደስ የሚል ጊዜ እንድታሳልፉ ቻናል ዋን ሸልሟቸዋል። ዋው ልደትሽም ስለሆነ አሪፍ ይሆናል አይደል? በጣም ጥሩ ጊዜ ከፈለጋችሁ ቤቢን ይዛችሁት ሄዱ። ካልፈለጋችሁ ደግሞ የሚሰውን ያመቻቻል። እኔም ቦን ይዘዋለሁ። እሺ እናንተ ስትዝናኑ ስለመጣችሁ አብረን ደግሞ ቆይታ ስላደረግን በጣም እናመሰግናለን። ረጅም ዓመት በፍቅር በደስታ ያኑራችሁ። አሜን አሜን። የዛሬው እሷ ጨዋታችን ይሄንን ይመስል ነበረ። እሁድን አንድ ላይ እንዳማረበት ሞቅ ብሎ ይቀጥላል። አብረን ነው